ምታሳርልኝ ከማንም ልጅ የምትወደኝ ምትጠብቀኝ ጠዋት ማታ አፌን በስውር ምታጠፋ ምትበቀልልኝ ደመኛሽ ስምህ ብሩክ ይሁን ጋሻዬ። ሃሌሉያ ተባረክ ኢየሱስ ተመስገን ጌታ ኢየሱስ ይባረክ። ሃሌሉያ ክብር ላንተ ይሁን። ሃሌሉያ ጌታ አይደለም ጌታ አይደለም ሰዎች የሚሉት ሌላ የሚሉት ሌላ ሁኔታ የሚሉት ሌላ የሚሉት ሌላ ሁኔታ ሌላ ሰዎች የሚሉት ሁኔታ የሚሉት ሌላ ከሁኔታ ሰዎች ካወሩ እኔ ግን ሰዎች ግን አንተን የጠበቀ ለተደገፉብህ በእውነት ሃሌሉያ ጌታ ስሙ ይባረክ። ሃሌሉያ ተመስገን ጌታ ሆይ ስም እየተባረከ ይሁን። ወገኖቼ እንደ እግዚአብሔር ያለ ማንም የለም።
ጌታ መልካም አምላክ ነው። ለእኔና ለእናንተ እንደ እግዚአብሔር ያለ ማንም የለም። ጌታ ድንቅ አምላክ ስለሆነ ጌታን እናመሰግነዋለን። በዚሁ ብንቀጥል ብንዘምር በጣም ደስ የሚል ነው። እግዚአብሔር ትልቅ አምላክ ነው። እግዚአብሔር በጊዜው ድንቅ የሚሰራ አምላክ ነው እና ከኛ ጋር ያለው አምላክ ታላቅ ነው። ጌታ ስሙ ይባረክ። ጸልየን ደግሞ ወደ እግዚአብሔር ቃል እንሄዳለን። እስቲ እንጸልያለን ራሶቻችንን ዝቅ አድርገን። ጌታ ሆይ እናመሰግንሃለን። ስለዚህ ሰዓትና ጊዜ ስም እየተባረከ ይሁን። ቅዱስ አምላክ እግዚአብሔር ሆይ ከኛ ጋር ስለነበር በነገር ሁሉ ጌታ እግዚአብሔር በመዝሙርም እግዚአብሔር ሆይ በዝማሬ ውስጥ አልፋ አንተ ስለምትናገር በእውነት ጌታ እግዚአብሔር ቃልህ ያው ስለሆነ እንደ ቃልህ ደግሞ ስለምታኖረን በናዝሬቱ በኢየሱስ ስም እናመሰግንሃለን። የቃል ኃይል ደግሞ ጌታ ሆይ ዕለት ከዕለት ጌታ ሆይ በነፍሳችን ላይ ጌታ ሆይ ትልቅ እውቀትን ትልቅ ጥበብን እየጨመረልን ከአንተ ጋር ይበልጡንም እያጣበቀን በእውነት ጌታ እግዚአብሔር አንተን እየፈለግን በፍጹም ነፍሳችን ከአንተ ጋር እንድንኖር ስለሚረዳን እናመሰግንሃለን። በእውነት ጌታ ሆይ ስም እየተባረከ ይሁን። አሁንም አንተ ደግሞ በቃል ተናገረን። ቃል ደግሞ ከማር ይጣፍጣልና በኢየሱስ ክርስቶስ ስም ለእኔ ለወገኖቼ ሕይወት የሆነውን ቃልህን ደግሞ አንተ እንድትልክልን በኢየሱስ ስም ጸለይን። እናመሰግንሃለን፣ እናከብርሃለን፣ እንወድሃለን። አባቴ ስለወደድከን አንተ ቀድመ ስለመረጥከን ጌታ እግዚአብሔር ስም እየተባረከ ይሁን። በናዝሬቱ በኢየሱስ ስም ስትል ስማን። አሜን። ወገኖቼ ዛሬ ከእግዚአብሔር ቃል እንድንካፈል የፈለግኩት ዮሐንስ ወንጌል ምዕራፍ 24ን ከቁጥር 4 ጀምሮ ያለውን ነው። የእግዚአብሔር ስም ብሩክ ይሁን። ጌታ መልካም አምላክ ነው። ይህንን ቃል እስቲ እናነባለን በጌታ በኢየሱስ ስም። በነጋውም ጊዜ ኢየሱስ በባህር ዳር ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ኢየሱስም ልጆች ሆይ እንደ አንዳች የሚበላ አላችሁን አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት፣ ታገኙማላችሁ አላቸው። ሃሌሉያ! ታገኙማላችሁ አላቸው። ይሄ በጣም ድንቅ የሆነ ልቤን የነካኝ ቃል ነው እና እግዚአብሔር ሃሌሉያ ጌታ ኢየሱስ ክርስቶስ መረቡን በቀኝ በኩል ጣሉት፣ ታገኙማላችሁ አለ። ዛሬ ወገኔ ሆይ ያጣኸው ነገር አለ፣ ያላገኘኸው ነገር አለ፣ የምትፈልገው ነገር አለ፣ የምትጠብቀው ነገር አለ። እግዚአብሔር መረቡን በቀኝ በኩል ጣል፣ በዛ ደግሞ ታገኛለህ ይላል። ዛሬ መረብ አይደለም ህይወታችን፣ አይኖቻችን እንደዛ እንደ መረብ አይኖቻችን እንዲበሩልን፣ ውስጣዊ አይኖቻችን እንዲከፈቱልን፣ ጌታ ውስጣዊ አይኖቻችንን ከከፈተልን እግዚአብሔር በዛ ቦታ የምናገኘው ነገር እንዳለን ይናገረናል። ጌታ ስሙ እየተባረከ ይሁን። በጣም ደስ የሚል ቃል ነው። ታገኙማላችሁ ሲላቸው እናያለን። እዚህ ጋር ታገኙማላችሁ፣ እንዴት ደስ የሚል ቃል ነው። ማግኘት ሃሌሉያ የምንፈልገውን ነገር የምናስበውን ነገር ጌታ ያየልንን ነገር ጌታ ለኛ ያዘዘልንን ነገር ከነገራችን ጋር መገናኘት ማለት ነው። የእግዚአብሔር ስም ብሩክ ይሁን። ዝቅ ብሎ እንደገና እዛው ላይ ደግሞ ስለዚህም ጣሉት፣ በዚህም ጊዜ ከአሳው ብዛት የተነሳ ሊጎትቱ አቃታቸው ይላል። በዛን ጊዜ ታዘው በጣሉበት ሰዓት መታዘዝ ከመስዋዕትነት ይበልጣል ይላል የእግዚአብሔር ቃል። አንዳንድ ጊዜ የራሳችንን ምርጫ እናደርጋለን። የራሳችንን ምርጫ፣ የራሳችንን ፍላጎት፣ እኛ የምናስበውን ነገር እናደርጋለን። ግን ጌታ ለእኛ ዓላማ አለው። እግዚአብሔር ሲናገረን እግዚአብሔር የተናገረንን ነገር ሰምተንና ከታዘዝነው በታዘዝነው ስፍራ ላይ በረከታችን በዛ ስፍራ ይጠብቀናል። ጌታ ስሙ ይባረክ። እግዚአብሔር ለእኛ ሊባርከን የታመነ አምላክ ስለሆነ ሃሌሉያ ጌታ ስሙ ይክበር። ስለዚህ ጣሉት፣ በዚያም ጊዜ ከአሳው ብዛት የተነሳ ሊጎትቱ አቃታቸው። እስከነጭራሹ ሊጎትቱት እስከሚያቅታቸው ድረስ የበረከቱ ብዛት ማለት ነው። እግዚአብሔር ሲሰጥ በጥቂት አይሰጥም። እግዚአብሔር ሲሰጥ አትረፍርፎ ይሰጣል። ጌታ ስሙ ይባረክ። እንደ እግዚአብሔር ያለ ማንም የለም። ኢየሱስም ይወደው የነበረውም ደቀ መዛሙርት ጴጥሮስን ጌታ ሆነው አለ። በጣም የሚገርመው ኢየሱስን የሚወደው የነበረ ጴጥሮስ ጌታ እኮ ነው አለ ይላል።
ሃሌሉያ! እንዴት ያለ መገለጥ ነው! እንዴት ያለ መገለጥ ነው ለሱ የገባው! እንዴት ያለ መረዳት ነው ለሱ የተሰጠው! ጌታ እንደሆነ መረዳት እጅግ ትልቅ ነገር ነው ወገኖች። አንዳንድ ጊዜ ጉልበታችንን ያመጣልን፣ ኃይላችንን ያመጣልን፣ አቅማችንን ያመጣልን ብለን የምንፎክርባቸው ነገሮች አንዲት ቀን እጃችን ላይ ይቆዩ። የእግዚአብሔር ፈቃድ ከሌለበት እኛ በራሳችን እንዳመጣን የምንመካው ነገር አንዲት ነገር ጥቂትም ነገር ብዙም ነገር ቢሆን ከእጃችን ተበትኖ ይጠፋል። ነገር ግን እግዚአብሔር እንደሆነ ክብሩን ለሱ ስንሰጥ ከጌታ የተነሳ እንዳገኘን ስናቅ የዛን ጊዜ በረከታችን ይቀጥላል። ጌታ እኮ ነው አለ ኢየሱስን የሚወድ። በጣም የሚገርም ነው። ጌታ እኮ ነው፣ ጌታ እኮ ነው፣ እሱ እኮ ነው በሕይወቴ ያደረገው፣ እሱ እኮ ነው በኑሮዬ ላይ ያደረገው፣ እሱ እኮ ነው የመኖሬ ምክንያት፣ እሱ እኮ ነው የመቀጠሌ ምክንያት ብለን እግዚአብሔርን መታመን እንዳለብን በዚህ ስፍራ ላይ ጌታ ለእኔ አስተምሮኛል። ለእናንተም እንደሚያስተምራችሁ አምናለሁ። ጌታ እኮ ነው አለ። ስለዚህም ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ፣ ሃሌሉያ፣ ልብሱን ታጥቆ ወደ ባህር ራሱን ጣለ ይላል። በቃ ፍቅር እኮ ራሳ